ሰላም እንዴት ናችሁ? ደህና ናችሁ ወይ? በሀገራችን ሰዎች በመንግስት ሰራተኞች ላይ ወይም ባለስልጣኖች ላይ በመስሪያ ቤቶች ላይ ለምን አመኔታ አጡ? በዳኞች ላይ፣ በወረዳ በቀበሌ መስተዳድሮች ላይ፣ በከተማ አስተዳዳሪዎች ላይ፣ በፖሊሶች ላይ መደበኛ ስራ ብሎ በሚሰሩ ሰዎች ላይ ለምን ሰዎች እምነት አጡ? እምነት አጣ ሰው በብዛት። እኔ ሰሞኑን ሳስተውል እኛ ሀገር እንግዲህ በሆነ በክስተት ሁሉም ሀገር ነው ለነገሩ፣ ግን ቅርታ ሰው እንግዲህ ይሞታል እኮ፣ ሰው ይገደላል፣ ሰው ራሱ የሚያጠፋ ሰው አለ፣ በተሽከርካሪ አደጋ የሚሞት ሰው አለ፣ የወሰደው መድኃኒት ሳይስማማው ቀርቶ የሚሞት ሰው አለ፣ የበላው ምግብ ሳይስማማው ቀርቶ የሚሞት ሰው አለ። ወይም በተመረዘ ምግብ፣ መተመረዘ ማለት ሆን ተብሎ እንኳ ባይመረዝ የሆነ ምግቡ ለጤና አደገኛ ሆኖ በዛ የሚሞት ሰው አለ። እኛ ሀገር ጥሬ ስጋ እንቆት የሚሞት ሰው አለ። እንደዛ ብዙ ሰው አስታውሳለሁ። ጥሬ ስጋ እያኘኩ የድፋጩ ጥርሳቸው የዝና ሲውጡት ወስዶ ይዘጋቸዋል። የሚሞቱ ሰዎች አሉ። ሰው ብቻ እንደሚወለደው ሁሉ በተለያየ መንገድ ይሞታል። ግን እንግዲህ ሞት ተፈጥሯዊ ነገር ስለሆነ መጥፎ የሚሆነው ሰው በሰው የተገደለ እንደሆነ ነው። ሰው በሰው የተገደለ ከሆነ መጥፎ ነው። አንደኛ አእምሯችን ሊቀበለው የማይችለው ነገር ነው። የሰው ልጅ በሰው መገደል የለበትም። ያው ነፍስ ከእግዚአብሔር ስለሆነች እግዚአብሔር ፈጠረን ብለን ስለምናምን በእኛ ላይ ሙሉ ኃላፊነት ያለው እግዚአብሔር ብቻ ነው ብለን ነው የምንለው። ወላጅ እንኳን ልጁን መግደል አይችልም አይደለ? ወይ ደግሞ ልጅ ወላጁን መግደል አይችልም። ምክንያቱም እንግዲህ እነዚህ በጣም የተፋቀሩ ናቸው። ባል ሚስቱን መግደል አይችልም፣ ሚስት ባሏን መግደል አይችልም። ያ ምንድነው? ህይወት በጣም ክቡር ነው ማለት ነው። የሰው ልጅ ደግሞ ሰለጠነ የሚባለው የጋራ እሴቱን ሲጠብቅ ነው። ይሄ ህጎችን፣ ደንቦችን፣ መተዳደሪያዎቹን በጋራ ሲጠብቅ ነው። የሆነ ሰው በግፍ ከተገደለ ሁሉም ሰው መጮህ አለበት። እና ተአማኒነት ለምን ጠፋ ብዬ ሳይ ብዙ ጊዜ ሰው ተገደለ ተብሎ ሰው ይጠረጠርና ይያዛል። በየትኛውም ዓለም ነው፣ በእኛ ሀገር ብቻ አይደለም። እኔ እዚህ ቤት እየኖርኩኝ እዚህ ቤት ውስጥ ሌላ የሚኖር ሰው ካለ ህይወቱ ካለፈ ተጠርጣሪ ነኝ። የሆነ ነገር ምርመራ ይደረግብኛል። ምክንያቱም ልሰወር እችላለሁ፣ ምን እችላለሁ። ስለዚህ ምርመራ መደረጉ ኖርማል ነው። ግን ሰው ለምንድን ነው በፖሊስ እምነት ያጣው? ሰው ወንጀል እንዴት እንደሚመረመር ስትል ልንገራቸው። የነፍስ ግድያ ወንጀል ብዙ ሰዎች የነፍስ ግድያ ወንጀል በአንድ ሰው ብቻ የሚመረመር ነው የሚመስላቸው። ስለዚህ ያ ሰውዬ ካድበሰበሰው፣ ያ ሰውዬ ገንዘብ ካገኘ፣ ምን ካለ ሁሉ ነገሩ ድራሹ ይጠፋል ብለው ያስባሉ። ወንጀል ምርመራ ሳይንስ ነው። በጣም የተለያየ ዘርፍ አለው። አንድ ሰው ሞተ ተብሎ ጥቆማ ሲደርስ ወንጀሉ ቦታ ማስረጃ ለመሰብሰብ የሚሄዱ በጣም የተለያዩ ባለሙያዎች የማይገናኙ ቢሮቸው አንዱ ያልሆነ ግን የተለያዩ ባለሙያዎች በተለያየ አለቃ የሚታዘዙ የተለያየ ትምህርት የተማሩ ሰዎች ይሄዳሉ። ቀለል ካሉት ልጀምርላችሁ። ለምሳሌ ሰው ሞተ በሚባል ቦታ ፎቶ አንሺ ይሄዳል። ፎቶ አንሺ፣ የወንጀል ቦታ ፎቶ አንሺ የሚባለው የራሱ ስልጠና አለው እና አካባቢውን ያነሳል። ሰው የወደቀበትን ሁኔታ፣ ከዛ ጋር ተያያዥ የሆኑ ነገሮች፣ የተቀጠለ የተቆረጠ ቅጠል ካለ፣ የወላለቀ ነገር ካለ፣ ጫማው ሌላ ቦታ ወጥቆ ከሆነ ሁሉን ነገር በሁሉም አቅጣጫ እየተዣዟረ ከቋሚ ነገር ጋር ምልክት እያደረገ ቁጥር እየሰጠ ያነሳል የፎቶ ባለሙያው። ከእንደገና ደግሞ ሌሎች አይነት ማስረጃዎች፣ አሁን የእግር ዱካ የሚባል አለ። ጫማው የተረገጠውን ነገር ደግሞ የሚያነሳ ሌላ አለ። እሱ ደግሞ ሌላ ያነሳል። የአሻራ ባለሙያ አለ። የአሻራ ባለሙያ በአካባቢው ላይ ያ ሰውዬ ሞተ በሚባልበት ቦታ ላይ ያሉትን ነገሮች አሻራ ሊይዙ የሚችሉ ነገሮችን ሁሉ አሻራ ያነሳል። በጣም የቀን ሙሉ ስራ እኮ ነው። የትንሽ ሰዓት እንደ ስራ እንዳይመስላችሁ። ከዛ የሆኑ በዚሁ በድሮ ቴክኒክ ምርመራ ነበር የሚባለው፣ አሁን ፎረንሲክ ነው የሚባለው። በዚህ በፎረንሲክ ዘርፍ የደም ነጠብጣብ ይሰበስባል። የደም ነጠብጣብ ምርመራም ያደርጋል። የፀጉር ነጠብጣብ የሚከታተላል። እሱን የሚሰበስብ ይሄ ባዮ
ኬሚስት በሚባለው ዘርፍ ምናምን በደንብ የተማሩ ውጭ ሀገር ሁሉ የተማሩ ኤክስፐርቶች ጭምር ነው የሚሳተፉት በነፍስ ግድያ ላይ። በተለይ በሰው ተገደለ ተብሎ ከታሰበ በጣም የተለያየ ነው። የመሳሪያ ደግሞ በመሳሪያ ከሆነ የተመታው ከነዛ በተጨማሪ የጥይት የመሳሪያ ትምህርት እንዴት ሰው በመሳሪያ ሲመታ እንዴት እንደሚመረመር ያጠና ሰው ቀለህ እየሰበሰበ በግራፍ እየሰራ ቻርት እየሰራ የሚመረምር ደግሞ አለ። የታክቲክ ወንጀል ደግሞ መርማሪዎች የሚባሉ አሉ። እነሱ ደግሞ አካባቢው ላይ ኢንፎርሜሽን ጋዘር እያደረጉ ተጠርጣሪዎችን እየጠየቁ ከዛ ጋር እያገናኙ ሁሉም ሰው በራሱ ነው ሳይንቲፊክ የሆነ ዲፊኒሽን የሚሰጠው። ፎቶ አንስቶ ዝም ብሎ አይደለም የሚሰጠው፣ ማብራሪያ ይሰራል በሳይንሱ መሰረት። ይህ ሰውዬ እንደዚህ ነው የተመታው፣ መጀመሪያ የወደቀው እንደዚህ ነው፣ ከዛ በኋላ ሲያጣጥር እንደዚህ ተገልብጦ ይሆናል፣ እንደዚህ ምክንያቱም እንደዚህ በመሆኑ እንደዚህ ሆኗል፣ ከዚህን ያህል ኪሎ ሜትር ላይ ነው የመታው ሰውዬ ከመታው በኋላ እንደዚህ ነው ሊሄድ የሚችለው፣ እንደዚህ ሁሉ ነገር ያስቀምጣል። እያንዳንዱ የራሱን ትንታኔ ያስቀምጣል። ከእንዳ ደግሞ አስክሬኑ በጥንቃቄ ከተነሳ በኋላ ወደ ሆስፒታል ይሄዳል። የሆስፒታሉ ዶክተር ደግሞ እንደገና ይመረምራል። ይሄ ሰውዬ ተገድሎ ነው የመጣው እዚህ ወይስ እዚህ ነው የተገደለው? በጥይት ነው የተመታው ወይስ በጩቤ ነው የተወጋው? በጩቤ ከተወጋ ምኑ ላይ የተወጋው ነው የገደለው? በዱላ ተመትቶ ነው ወይስ ሰውነቱ ላይ ሰንበራለ ተቦጫጭሯል? የጣቶቹ ላይ ምናልባት እሱ ሲታገል የሌላ ሰው እንትን የቀረ ነገር ይኖራል ወይ? የልብስ ቡጫቂ የሆነ ነገር እጁ ላይ አለ። እያንዳንዱ ነገር ይታያል። አካሉ ላይ ይታያል። የሴት ከሆነች የወሲብ ጥቃት ደርሶባታል ወይ? ከወንድ ጋር ግንኙነት አድርጋለች ወይ በዛ ሰዓት? ይሄ እሱ ሁሉ ይታያል። እያንዳንዱ ምነግራችሁ ግን የተለያየ ባለሙያ ነው ያላቸው፣ በአንድ ሰው የሚሰራ አይደለም። እንደዛ ሆኖ ደግሞ የእያንዳንዱ ዲፓርትመንት ኃላፊ አለው። ኃላፊ ስላችሁ ከዳይሬክተር ጀምሮ ነው ያለው። በድሮ አሰራር የዋና ክፍል ኃላፊ፣ የክፍል ኃላፊ፣ የንዑስ ክፍል ኃላፊ፣ ቡድን መሪ የሚባሉ ስራውን የሚከታተሉ አሉ። አንድ ነፍስ ግድያ ሲመጣ ያ ሁሉ ግሩፕ ነው የሚሰራው አብሮ። የሲቪል ክትትል ፖሊሶች የሚባሉ አሉ። እነሱ ደግሞ ለብቻቸው ናቸው። በዞር ብሎ ሄዶ ከሰው ጋር ተቀላቅለው በዛች አካባቢ ያለውን መረጃ የሚሰበስቡ ናቸው። ኦልሬዲ ምርመራው ሲጀመር ያ ግሩፕ አንድ ላይ ሆኖ በቀን 2 ጊዜ ኢንፎርሜሽን ይቀያየራል። አንዳንዴም 3 ጊዜ እንደ ክብደቱ። ጠዋት ምን እንደሚሰራ የስራ ድርሻ ይከፋፈላል። ኃላፊው ሰበስብና ከስር ለእያንዳንዱ ኃላፊና በስራው ላይ ላሉ ሰዎች ግልጽ መመሪያ እየተሰጠ ለእያንዳንዱ ሰው የስራ ድርሻ ይሰጣል። ከዛ እሱ ሰርቶ ሲመጡ ከምሳ በኋላ ይገመገምና ለከሰዓት በኋላ ምን እንደሚሰሩ እንደገና መመሪያ ተሰጥቶ የተሰራው ነገር ተጨምቆ ሁሉም ይሰማል እዛ ያለ ሰው። ከእንደገና ደግሞ ማታ ላይ ወደ ቤት ከመሄዳቸው በኋላ ወይም ደግሞ ውጭ ሆኖ በመስክ ስራ መስራት ያለባቸው ከሆነ ማደር ካለባቸው ማታም ደግሞ የቀን ውሎ ይገመገማል በዛ ጉዳይ ላይ። እንደውም በአሁኑ ሰዓት አሰራሩ በተወሰነ ደረጃ ስለተቀየረ አቃቢ ሕግ ሁሉ ይሳተፋል። ማን መያዝ አለበት፣ ማን ቢታሰር ጥሩ ነው ምናምን የሚለውን ነገር አብሮ ነው ከአቃቢ ጋር መወስኑት። ስለዚህ የሆነ መርማሪ የአንድ ሰው ነፍስን ለማድበስበስ የሆነ ሰው ተገሎ ለማድበስበስ አይችልም ማለት ነው። ይሄ ብዙ ሰው ስጋት፣ አንድ ሰው በሞተ ቁጥር ምንድን ነው የሚለው ቢያድበሰብሱትስ እንትን ቢሉትስ የሚል ነገር። በመሰረቱ የፖሊስ ቴሌቪዥን ምን እንደሚሰራ አላውቅም። ለህዝቡ ይህን ነገር ማስጨበጥ ነበረባቸው። የህዝብ አመኔታ ስላጣ ፖሊስ ምን እንደሚያደርግ ቢያንስ ቴክኒካል ነገሩ እንኳን ባይናገር ህዝቡን አዌር ማድረግ አለበት። የሰው ነፍስ የፈለገ መጥፎ ወንጀለኛ የሆነ ፖሊስ ቢሆን በሰው ነፍስ ሊደራደር ግን ይከብደዋል። በጣም የተቆላለፈ ነገር ነው። ከእንደገና ሰው እኮ ምንም ጅብ ቢሆን እንኳ ህሊና አለው አይደል? ሰው አንድ ሰው በተገደለበት ነገር በተለይ ዋናውን ወንጀሉን እያደራጀ መዝገብ የሚይዘው ሰውማ እንቅልፍ የለውም። አንዴ መዝገቡን ስትገልጠው ከወንጀሉ ቦታ የተነሳው ፎቶ እያንዳንዱ መዝገብህ ላይ ነው ያለው። የሞተው ሰውዬ በየቀኑ በየሰዓቱ መዝገብ በገለጥ ቁጥር ነው የምታየው ፎቶውን። ይጠይቀሃል፣ የኔን ጉዳይ ምን እንዳደረግከው ምን አደረስከው ይላል። አያስተኛም። አንተኛም ነበረ አያስተኛም። እንዴት ሰው የገደለው ሰው ደም ሳታወጣ ተጠርጣሪ ሳትይዝ እንዴት እንቅልፍ ወስደሃል? አይወስድህም እኮ። እና አንዳንዴ ስጋታችን ከልክ ያለፈ ነው።
የነፍስ ግድያ ወንጀል ለማድበስበስ ቀላል አይደለም። ምናልባት በጣም ረቀቅ ያሉ ሰዎች፣ የመንግስት ሰዎች ማለት የሆነ የሰላዮች ደህንነቶች ምናምኖች በጣም በረቀቀ መንገድ ወንጀል ሊፈጽሙ ይችላሉ። ግን ይሄ ዶሜስቲክ የሆነ ወንጀል በባልና ሚስት ወይ ደግሞ ሰው በሰው ላይ የሆነ ሰው ኖርማል ወንጀል የሚፈጸም ከሆነ ግን ለመድበስበስ ይከብዳል፣ አይችልም። እና ያኛውም ቢሆን መርማሪ ስላልቻለው አይደለም፣ ከምርመራው ላይ ስለሚያነሷቸው ወይም በቃ ስለሚባል ወይ ደግሞ ሰዎቹ በደንብ እናሄዱበት አለቆች ላይ ምናምን ጫና ስለሚደረግ ካልሆነ በስተቀር ነፍስ ገሎ ሰው ማምለጥ በጣም ከባድ ነገር ነው። ነፍስ ራሱ ይጣራል። ምንድን ነው የአቤል ነፍስ ነው የቃየል ነፍስ የሚባል አለ አይደለም? ወንድሙን ለእንትን ብሎ ገሎ ለቦክር ነው ለምንድን ነው ብሎ ነፍስ ይጣራል። ስለዚህ ስጋት ብዙ አይኖራችሁ። በነፍስ ግድያ ወንጀል ላይ ወንጀሉ ይድበሰበሳል ብላችሁ ብዙ አትፍሩ። የግል ተበዳይ ያለ ይከታተላል። ሰው የሞተበት ሰው ጠበቃ ይኖራል፣ የተለያየ ነገር። እነዛ ግን ምርመራው ግን እንደዚህ በቡድን እንደሚሰራ ዛሬ ግልጽ ላድርግላችሁ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።